ሰላም ወዲ ቻናል ቤተሰቦቼ እንዴት ናችሁልኝ? ዛሬ እንደምታዩት ይሄ ቴሌቪዥን ሚዊ ቴሌቪዥን ነው። ፓወር ሳፕላይ ችግር አለበት። ይሄ ማለት ፓወር ሳፕላይ ማለት ከዚች እንደምታዩት ይሄ ሴክሽን ፓወር ሳፕላይ ሴክሽን ይባላል። ይሄ ሴክሽን ተበላሸ ማለት እዚህ ላይ 12 ቮልቴጅ እና ለባክ ላይት የሚሄደው ቮልቴጅ መውጣት አይችልም ማለት ነው። ስለዚህ ዲፍሌክሽን ሴክሽን ችግር ይኖርበታል ማለት ነው። ስለዚህ ዛሬ እንዴት አድርገን ፓወር ሳፕላይ ሴክሽኑን ማስተካከል እንደምንችል አሳያችኋለሁ። በመጀመሪያ የሚያስፈልጉን ሁለት ነገሮች ያስፈልጉናል። የመጀመሪያው ይሄ ነው፣ 12 ቮልቴጅ የምታወጣ ፓወር ሳፕላይ ታስፈልገናለች። ሁለተኛ ደግሞ ለባክላይት ድራይቨር የምንጠቀመው ይሄንኛው የባክላይት ድራይቨር አለን ማለት ነው። ለባክላይቱ በዚህ እንሰጠዋለን፣ ለቴሌቪዥኑ ደግሞ በዚህ እንሰጠዋለን ማለት ነው። ስለዚህ እንዴት እንደምንሰራ እስከ መጨረሻው ድረስ ተከታተሉኝ። ይቺ ኤሲ የሚገባባት ማለት ኤል ወይ ኤን የሚል አለ አይደለ? ይሄ ፊልተር ካፓሲተራችን 200 400 ቮልቴጅ የሚል እንደምታዩት እዚህ ላይ 400 ቮልቴጅ ነው የሚል 400 ቮልቴጅ ላይ እዚህ ላይ ኤሲ እናስገባልታለን ማለት ነው። ስለዚህ ጠንከር ያለ የማይለቅ ጠንካራ ሽቦ እንፈልግና ኤሲ እንሰጠዋለን ማለት ነው። ለሽቦ እንደዚህ ያስፈልገናል። አንዷ ይቺ ሁለቶችን በይድና እዚህ ከቴሌቪዥናችን ሶኬት ማለት ነው የሚገባበት ኤሲ ቮልቴጅ የሚገባበት አለ። እሱ ላይ ሁለቶችን እንበይዳለን ማለት ነው። ስለዚህ መጀመሪያ ሁለቶችን እንተረትራቸዋለን። ይሄ የተያያዘ ስለሆነ ነው። ስለዚህ ምን እናደርጋለን? ይችን ላስቲክ ስለሆነች ላስቲኳን ከበሩን እንከላውና ሽቦ ብቻ ሲቀር ሊድ እናጠጣዋለን። እንደምታዩት እዚህ ላይ ሊድ አለ። እዚህ ላይ ኤሲ ስላለ ቦርዳችን ላይ ኤሲ ቮልቴጅ እንሰካለን ማለት ነው። እንደምታዩት የሶኬቱ የቴሌቪዥናችን ፓወር ሶኬት የሚመጣበት ላይ እንበይዳለን ማለት ነው። እናንተ ቦርዱን አንስታችሁ መበየድ ትችላላችሁ የሚከብዳችሁ ከሆነ። እንደምታዩት እኔ ሊያርጌ በይጄዋለሁ። ቆይ አንዴ ቆይ እየሰራ ቪዲዮ ብሎ ቆይ ቪዲዮ እየቀረጽኩ ይብሎ ለጋስ እኛ ችግር የለም እንጨርስ ቆይ። ስለዚህ ኤሲ ቮልቴጅ ያለን እዚህ ላይ እንደምታዩት ከፓወራችን የሚመጣልን ከፓወር ሶኬታችን የሚመጣ ኤሲ ቮልቴጅ አለ። ሁለት ወጪ አውጥቻለሁ። ይሄ ጥቁሩና ጥቁሩ ተመሳሳይ ነው። ስለዚህ አንዱን ለምን ሰጠዋለሁ? ለባክላይት ድራይቨሩ፣ አንደኛውን ደግሞ ለቴሌቪዥን 12 ቮልቴጅ አውትፑት ለዲፍሌክሽን ሴክሽን 12 ቮልቴጅ የሚለቀው ላይ እሰጠዋለሁ ማለት ነው። ስለዚህ ይችን የምትበይዷት መጀመሪያ ሽቦ ማጠጣት አለባቸው ሊድ እንደምታዩት። ስለዚህ እንደምታዩት እዚህ ላይ ሊድ አጠጥቼዋለሁ። እንደምታዩት ኤሲ ሰጥቼዋለሁ ማለት ነው። ዘን ቀጣይ ስራ የሚሆን ምንድን ነው? ይችኛት የባክላይት ድራይቨር አለች። እቺ ሁለቶች እንዳትገናኝ እናደርግና እናስቀምጣታለን ማለት ነው። ሁለተኛ ስራችን ግራውንድ ነች ማለት ነው። ስለዚህ መጀመሪያ ፕሮቴክሽን ማድረግ አለብን። ፕሮቴክተር ማሰር ይኖርብናል። ስለዚህ ይህን ቴሌቪዥናችንን እዚህ ላይ እናስራለን ማለት ነው። ግራውንድ ላይ እንዲያርጋችሁ ታስራላችሁ ማለት ነው። አሁን በጥንቃቄ ታስሩልኛል። ይሄንኛው ምን አደርጋለሁ? ግራውንድ እና 12 ቮልቴጅ አለ። ይቺ እንደምታያት እዚህ ላይ 12 ቮልቴጅ እና ግራውንድ ትልኛለች። ስለዚህ ግራውንዱ የትኛው ነው 12 ቮልቴጅ የትኛው ነው የሚለውን ቼክ አደርጋለሁ።
እዚህ መልቲሜትራችሁ ኮንቲኒቲ ላይ ታደርጉና ግራውንድ ትይዙና የትኛው ግራውንድ ነው የትኛው 12 ቮልቴጅ ነው የሚለውን ቼክ ታደርጋላችሁ ማለት ነው። ስለዚህ ወደዚህ እኛው ያለው ግራውንድ ነው ማለት ነው። ይቺኝት 12 ቮልቴጅ ነች ማለት ነው። ስለዚህ ግራውንድ ላይ በይዳለሁ። መጀመሪያ ሊዱን ምን ማድረግ አለብን? ማጠጣት አለብን። ስለዚህ ግራውንድ እዚች ላይ ስለሆነች እቺን እዚች ላይ በይዳለሁ። ወይ ደግሞ እዚህ ላይ መበየድ ካስቸግራችሁ እዚህኛው አውትፑት ላይ መበየድ ትችላላችሁ። ማለት ከዚህኛው አውትፑት አለቻ ግራውንዱን ትይዙና ይሄ ግራውንድ አለ። እዚህኛው 12 ቮልቴጅ ነች፣ እቺ ኤሲ ነች። ስለዚህ እዚህ ላይ ተሰጥቷላችሁ ማለት ነው 12 ቮልቴጅ 12 ቮልቴጅ እዚች ላይ ጽሁፍ ያለችባትን መጣችሁ እዚህ ላይ 12 ቮልቴጅ ትሰጡታላችሁ ማለት ነው። ይችን ደግሞ ሊታጠጧትና ግራውንድ የምትለዋ ላይ ትበይዳላችሁ ማለት ነው። ሁለቱ እንዳይያያዝባችሁ የግድ ግራውንዱ እና እንትኑ ከተነካካ ሾርት ስለሚያደርግባችሁ ማለት ነው። ስለዚህ አሁን ሁለቶችን በይጃለሁ። እንደምታዩት እዚህ ላይ ግራውንድ መኖርና ሾርት መኖሩን ቼክ ታደርጋላችሁ። ስለዚህ ሁለቶች ሾርት የላቸውም፣ በጥንቃቄ ተበይደዋል ማለት ነው። እንደምታዩት እዚህ ይሄንኛው ግራውንድ ጋር ይሰጠኛል፣ ይሄንኛው ደግሞ 12 ቮልቴጅ። ስለዚህ የትኛዋ ትቀረኛለች ማለት ነው? እቺኛት ትቀረኛለች። እቺኛትን ደግሞ የዚህ ምን አለን ኤሲ የሚገባበት ቦታ አለ። እዚህ ላይ ኤል እና ኤን ትለናለች። ስለዚህ በስተጀርባ በኩል ደግሞ ይችና ይችነች ማለት ነው። ስለዚህ ሁለቶች ላይ እንበይዳለን። ስለዚህ የዚችን ወርዳለች። እቺ የባክላይት ድራይቨር ነች። እንደምታዩት ሁለቶች ቦታ ላይ በጥንቃቄ በይጄዋለሁ። ይህ ከሰራችሁ በኋላ ሁለቱ ሾርት እንዳያደርግ ለፕሮቴክሽን የምትጠቀሙበት ነው። ስለዚህ እሱን እንዲህ ታደርጋላችሁ ማለት ነው። ሁለቶች እንዳይገናኙ ያደርግላቸዋል ማለት ነው። እዚህኛው ደግሞ ኔጌቲቭ እና ፖዚቲቭ አለ። እንደምታዩት እዚች ላይ ኔጌቲቭ አለች፣ እዚህ ላይ ፖዚቲቭ አለ። ስለዚህ የዚህን ደግሞ ኔጌቲቭ እና ፖዚቲቭ እናደርግበታለን። ስለዚህ እዚህ ላይ ያደረኩ ለፕሮቴክሽን ነው ስላልበየርኩት ይሄንኛው ኤሲ ነው። አሁን ቴሌቪዥናችን ስንሰካ እዚህ ላይ ሬድ ላይት ማግኘት አለብን። እዛ ላይ ያገኘን ማለት ዲፍሌክሽን ሴክሽናችን ሰርቶልናል ማለት ነው። ስለዚህ ምን እናደርጋለን? ፓወር እንሰካለን። ከዛ በፊት ግን ግራውንድ ማድረጉን መልሶ እንዳይቃጠል ቼክ ማድረግ ይኖርብናል። ሾርት ያደረገ ነገር ካለ ቼክ እናደርጋለን ማለት ነው። ስንበይድ ምናምን ስህተት ካለብን የለቀቀ ነገር ካለ ቼክ እናደርጋለን። ስለዚህ ምንም አይነት ሾርት ያደረገ ነገር ስለሌለ አሁን ወደ ምን እንሄዳለን? እንደምታዩት እዚህ ላይ ኤሲ ነው። እዚህ ጥቁር ገመድ ወደዚህ፣ ጥቁርና ነጭ ገመድ ወደዚህ፣ ወደዚህ ደግሞ ጥቁርና ነጭ ገመድ ኤሲ ሰድጃለሁ ማለት ነው። ስለዚህ አሁን ፓወር እንሰካለን። እንደምታዩት ፓወር እንሰካለን። ፓወር ስንሰካ እዚህ ላይ ኤልኢዲዋ መብራት አለባት። እንደምታዩት እዚህ ላይ መብራት አለባት ማለት ነው። እንደምታዩት ይሄ ሬድ ላይት በርቶልኛል። ስለዚህ ይሄ ሬድ ላይት በራ ማለት በሪሞታችን ወይንም ደግሞ በፓወር በተናችን ምን እናደርገዋለን? ይሄው አውቶማቲክ ኦን ሆኖልኛል ማለት ነው። እንደምታዩት ይህም በምንሰካበት ጊዜ 12 ቮልቴጅ እዛ ላይ ስለምናገኝ ሜጀር አድርጌ ያሳያቸዋለሁ። ቴሌቪዥናችን ኦን ሆኗል። አውቶማቲክ ኦን ይሆናል ወይም ደግሞ በቴሌቪዥናችን ፓወር ስንጫ ነው ቴሌቪዥኑ ይከፍታል ማለት ነው። አሁን ቴሌቪዥኑ
ስክሪኑ ይስራ ደግሞ ምን እናደርጋለን? ባክላይቱ እንደምታዩት ባክላይቱ አልበራም። ስለዚህ ባክላይቱ እንዲበራ የባክላይት ድራይቨር ያስፈልገናል። ይሄንን መንካት የለባችሁም፣ ፓወር ነቅላችሁ ነው መንካት ያለባችሁ። ስለዚህ ምን እናደርጋለን? የባክላይት ድራይቨራችንን ፓወር እንሰጣለን ማለት ነው። ስለዚህ ይሄን ፓወር ስንሰጥ ምን እናደርጋለን? ሾርት እዚህ ላይ አንዳንድ ጊዜ እነዚህ ካፓስተሮች ስቶር ሊያደርጉ ስለሚችሉ እነሱ ምን ታደርጓቸዋላችሁ? ዲስቻርጅ ታደርጓቸዋላችሁ እንዳይዛችሁ ማለት ነው። እንደምታዩት ይህንን ዲስቻርጅ ታደርጉታላችሁ። ስቶር አላደረገም። ስለዚህ የዚችኝትን ሶኬት አለች ይህንን ትቆርጡትና የባክላይቱ ምን አለው ኔጌቲቭ እና ግራውንድ አለው ማለት ነው። ስለዚህ ምን እናደርጋለን? ይህንን እንልጠዋለን። ይህን ከላጥን በኋላ ከዚህ ጀርባ ላይ ይችኝትን እንነቅላታለን። እንደምታዩት ይሄን ነቅየዋለሁ። ስለዚህ ከዚች ላይ ትመጡና እዚች ላይ ቪ ኔጌቲቭ እና ቪ ፖዚቲቭ ቮልቴጅ ፖዚቲቭ እና ቮልቴጅ ኔጌቲቭ የምትላለች። ስለዚህ ይችኛት ኔጌቲቭ ነች፣ ይሄንኛው ፖዚቲቭ ነው ማለት ነው የሚታያችሁ ከሆነ። ስለዚህ ይችኛት ምናችን ናት? ኔጌቲቫችን ናት። ስለዚህ ላይ የምናደርጋለን ሊድ እናፈስና በትክክል እንዲይዝልን እዚህ ላይ ግራውንድ እንበይዳለን ማለት ነው። የባክላይታችን ግራውንድ እንበይዳለን። እንደምታዩት ባክላይት ግራውንድ ይሄው እቺ ግራውንድ እንበይዳለን እዚህ ላይ ዘን ምን እናደርጋለን? እቺኝትን እንደምታዩት እዚህ ግራውንድ ፖዚቲቭ እና ኔጌቲቭ በይቻለሁ ማለት ነው። ቼክ እናደርጋለን። ይሄንኛው ፖዚቲቭ ነው፣ ይሄንኛው ግራውንድ ነው ማለት ነው። ስለዚህ በጥንቃቄ አሁንም እዚህ ላይ ወረቀት የሆነ ቦታ ላይ እናስቀምጥና ሾርት እንዳያደርግብን፣ ግራውንድ ጋር ሾርት እንዳያደርግብን አሁን ድጋሚ ቼክ እናደርጋለን ማለት ነው። ድጋሚ ቼክ ስናደርግ እዚህ ላይ ባክላይቱ መብራት አለበት። እንደምታዩት ባክላይቱ አሁን በርቶልናል ማለት ነው። እንደምታዩት እዚህ ላይ ባክላይቱ ይበራልናል። ቴሌቪዥናችንም ፓወር ይሰጠናል ማለት ነው። ስለዚህ ቴሌቪዥኑ ሰርቶልናል ማለት ነው። ስክሪኑ ቼክ እናደርገዋለን፣ አስነስተን ቼክ እናደርገዋለን። አሁን ይሄ ቴሌቪዥን በባክላይት ድራይቨር እና በ12 ቮልቴጅ ፓወር ሳፕላይ ነው የሰራሁት። እንደምታዩት እንደዛ አድርጋችሁ ባለሙያዎች መስራት ትችላላችሁ። በዛች በሌላ ፓወር ሳፕላይ ካቃጠላችሁ ቴሌቪዥኑ እንደገና ሊቃጠልና መልሶ ከስተመሮችን ወጪ ሊያወጣ ስለሚችል እናንተ በዚህ ጥንቃቄ አድርጋችሁ በዚህ መንገድ መስራት ትችላላችሁ። አሁን ደግሞ እንዴት አድርጌ እንደማላጥቀውና እንዴት አድርጌ እንደማስቀምጡ አሳያችኋለሁ። ቀጣይ ስቴፑን ማለት ነው። ግራውንድ ይሄንን እንነቅላለን። ሶኬታችንን ከነቀልን በኋላ እንደምታዩት ፓወር ይጠፋል። ስለዚህ ምንድነው የምናደርግ? ይሄ ብረት ላይ የምታስቀምጡት ከሆነ ይሄ ስለሚይዝ ቴሌቪዥን ላይ ጉዳት ሊያደርግበት ስለሚችል ምን ታደርጉታላችሁ? እዚህ ላይ ታስቀምጡና በቀላጭ በዚህ ቀላጭ ሰጥታላችሁ ማለት ነው። ስለዚህ ይሄን ሻማ ይሄን ቀላጭ ምን ታደርጉታላችሁ? እዚህ ላይ ታፈሱና እዚህ ላይ ትጥሩታላችሁ። ምክንያቱም ይችኝት እንትን ስለሌላት ማስቀመጫ ወይም ማሰሪያ ነገር ስለሌላት ማለት ነው። እንደምታዩት እዚህ ላይ ቀላጭ ታደርጉና ታስቀምጡታላችሁ ማለት ነው። እስኪ እንደኛ እዚህ ቀላጩ እንደምታዩት እስኪደርቅ የተወሰነ ይላችኋል።
ከደረቀ በኋላ በደንብ ስለሚይዝላችሁ መጠቀም ትችላላችሁ ማለት ነው። ይሄ ጎማ ስለሆነ ፕሮቴክሽን ሴፍ ነው ማለት ነው። ችግር የለም፣ ምንም አይልም። ወዲያው ነው እንትን እንደ ጎማ አይደለም። አሁን እንደምታዩት ሙሉ ፓወር ሰርኪዩት በደንብ ሰርቸዋለሁ ማለት ነው። ስለዚህ ይህን በደንብ እንሰካዋለን። ይችኛትን በማሰሪያ ነው ያሰርኳት። ይችኛት ፕሮቴክሽን አለ፣ እንደ ባክሌት አለ ማለት። ስለዚህ ኤሲ በየት መጣ? ኤሲ በዚህ መጥቶ በዚህ ሄደልኝ። እንደምታዩት ለባክሌት ድራይቨር የሚሄድ አለ፣ እንደገና ደግሞ ለ12 ቮልቴጅ የሚሄድ ኤሲ አለ ማለት ሶኬት ሰጠሁት ማለት ነው። በአንድ ገመድ አድርጌ ነው የሰጠሁት እንደምታዩት። ስለዚህ ድጋሚ ፕሮቴክሽን ይሄ ቢለቅና ማስቴሹ ቢለቅ እንትን እንዳይል እንደገና ፕሮቴክሽን እንዲያርጋችሁ መለጠፍ ትችላላችሁ ማለት ነው። ስለዚህ ይሄ ጠንካራ ነገርና ሙቀት መቋቋም የሚችል ነገር ስለሆነ እንደምታዩት በደንብ ይሰራላችኋል ማለት ነው። አሁን ቀጣይ የምናደርገው ምንድን ነው? ቴሌቪዥኑ ስክሪኑ መስራትና ለመስራቱን ቼክ እናደርጋለን ማለት ነው። ስለዚህ ያሉንን እቃዎች እናነሳሳና ፓወር ሰጠን ቼክ እናደርጋለን ማለት ነው። እዚህ ላይ ሽቦ ምናምን ልጥሉ ስለምችሉ በጥንቃቄ ማንሳታችሁን ማወቅ አለባችሁ። ስለዚህ አሁን ፓወር ሰጥቼዋለሁ። ቴሌቪዥኑ ስክሪኑ መስራትና ለመስራት ቼክ ያደርጋል ማለት ነው። እንደምታዩት ቴሌቪዥኑ ፓወር ሰጥቶኛል፣ ባክላይቱም ሰርቶልኛል ማለት ነው። ስለዚህ እስኪነሳ ጠብቀውና ቴሌቪዥኑን እናነሳዋለን ማለት ነው። እንደምታዩት ቴሌቪዥኑ ከፍቶልኛል ማለት ነው። ይሄ እንደምታዩት ፏ ብሎ ሰርቶልኛል ማለት ነው። እንደምታዩት እያያችሁት ነው። አሁን ይሄ ምንም አይነት ነገር የመቃጠል ፕሮባቢሊቲ ምንም የለውም። በቃ ይሄ አይቃጠልም፣ ምን አይልም። ሰዎች የሚያመሰግናቸው አይነት ስራ ይሆንላቸዋል ማለት ነው። ስለዚህ ውድ ባለሙያዎች በዚህ መንገድ ቴሌቪዥናችሁ ሲበላሽ መስራት ትችላላችሁ ማለት ነው። ይህ እንደምታዩት እዚህ ላይ 12 ቮልቴጅ ነው የሰጠሁት። እዚህ ላይ የባክላይት ድራይቨር አለ። 12 ቮልቴጅ የምትሰጡት እዚች ላይ ነው የምትሰጡት። ወደ ባክላይት ድራይቨሩ የሚሄደው ይሄንኛው ነው። ነገር ግን እኔ ከቦርዱ ችግር ስላለበት ባለሙያው አበላሽቶ ስለነበር እንደምታዩት እዚህ ላይ ወደዚህ ያለውን ቦርዱ ስለሚያስወጣቸው በዚህ መንገድ ቴሌቪዥናችሁን ማስተካከል ትችላላችሁ ማለት ነው። ምንም አይነት ቦርዱን ሳቀይሩ በቀላሉ የፓወር ሳፕላይ ሴክሽኑን በዚህ መንገድ ማስተካከል ትችላላችሁ ማለት ነው። ወደ ቻናል ቤተሰቦቼ ቻናላችንን ሳብስክራይብ እያደረጋችሁ በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ።